የማለዳ ጀንበር ጣሪያዬን ማሞቅ ሳትጀምር በፊት የአንድ ክፍል ቤቴ በር በርካታ ተንኳኳ። አባባ ናቸው። ክረምት በጋ ሳይሉ ዘወትር የሚለብሱትን አሮጌ ካፖርት ለብሰው ደጅ ቆመዋል። ካፖርቱ ከወትሮው የሰፋቸው ይመስላል። እንደዚህ ቀረብ ብዬ ባየዋቸው ቁጥር ከሲታ ሰውነትና ፊታቸው ይበልጥ ተጎሳቁሎ ይታየኛል። እንደ ሁልጊዜው በለሰለሰና ጨዋ አንደበታቸው እንዴት ነህ? ስራ እንዴት ነው? ደስ ያለችው እናትስ እንዴት ናት? አባትህ ተሻለው? እህት ወንድሞችስ ደህና ናቸው? የሚሉ ጥያቄዎችን አከታትለው ጠየቁኝ። እንዳስለመድኳቸው እኔ ደህና ነኝ፣ እናቴም እግዚአብሔር ይመስገን ደህና ናት፣ አባዬ አገግሟል፣ እህትና ወንድሜም ደህና ናቸው ብዬ በትህትና መለስኩላቸው። ከዚያ አዘጋጅቼ ያስቀመጥኩትን የቤት ኪራይ ገንዘባቸውን ሰጠዋቸው። ዳዊት ልጄ አሉኝ። ብሩን ተቀብለው ከሸሚዝ የደረት ኪሳቸው ከጨመሩ በኋላ አንገታቸውን ሰበር አድርገው ሁኔታቸውን ስመለከት የሚመጣውን ገመትኩ። እንግዲህ የቤት ኪራዩ ላይ ትንሽ መጨመር አለብህ አሉኝ። ጥፋቱን አውቆ ቅጣቱን እንደሚሸሽ ልጅ አይኖቼን ላለማየት እየታገሉ ምንም አላልኩም። መቼም ኑሮ ለሁላችንም ከብዷል። አንተም እንደሚቸግርህ አውቃለሁ ልጄ፣ ግን ያው እንደምታውቀው የጀመሩትን አረፍተ ነገር ሲቀጥሉ በሐሳቤ አብሬያቸው ጨረስኩኝ። የኔ ጡረታ በዚህ ኑሮ እዚህ ግባ የሚባል አይደለም። ይህንን ሰፊ ቤተሰብ የማስተዳድረው በዚች አንተ በምትሰጠኝ የኪራይ ገንዘብ ነው። ሁሉ ነገር በየዕለቱ ያሻቅባል። በተለይ ደግሞ የኔ መድኃኒቶች ዋጋ እንደሚሉ ገመትኩኝ። ያሉትም እንደገመትኩት ነው። ትኩር ብዬ አየኋቸው። የተገታተሩ የደም ስሮቻቸው ሰላላ እጆቻቸው ላይ ጎልተው ይታያሉ። የፊታቸው ቆዳ ከመገርጣት አልፎ ወደ ቢጫ ያደላ ነው። ምናልባት የሚወስዷቸው መድኃኒቶች ያመጡት ጣጣ ይሆናል። አባባ አልችልም ልላቸው ፈልጌ ነበር። የመንገድ ላይ እርጥብ የነጋ መሸ መብሊ ከሆነ እንደሰነበተ የዚህ ወር የቤት ኪራይ አልሞላ ብሎኝ በቁብ የገዛኋትን ትንሿ ቴሌቪዥኔን በርካሽ እንደሸጥኳት ልነግራቸው ከጅሎኝ ነበር። ግን አቃተኝ። በዚህ ፈንታ በረጅሙ ተነፈስኩና እሺ አባባ ብዬ ራሴን በስምምነት ነቀነቅኩ። ያለማንገራገር የሰጠኋቸው እሽታዬ የበለጠ የጎዳቸው ይመስል ፊታቸው በሐዘን ከብዶ በል ደህና ዋል ልጄ አሉኝና ወደ ቤታቸው ተመለሱ። ኑሮ ጨንቆ እያሰጣኝ ነው። እንድጨምር የጠየቁኝ ገንዘብ ግን ከኔ በላይ ለሳቸው ያስፈልጋቸዋል። እኔ ገና አፍላ ወጣት ነኝ። ሰውነቴን በቀን አንዴ በልቶ መኖርን አስለምዶ ይሆናል። ዛሬ ቀን ቢጥላቸውም ብዙ የድሎትና የጥጋብ ዘመናትን ላሳለፉት እሳቸው ግን በማምሻ እድሜያቸው ይህንን ማድረግ ያዳግታል። ውድ የቢሼልፍ ትረካ ዩቲዩብ ቻናል ቤተሰቦች የዛሬው ትረካ ይህንን ይመስላል። ከወደዳችሁት ለጓደኞቻችሁ አጋሩልኝ። ላይክ እና ሰብስክራይብ ያላረጋችሁ ደግሞ በማድረግ እንድታበረታቱኝ እጠይቃለሁኝ። በሌላ ቪዲዮ እስክንገናኝ ድረስ በደህና ቆዩልኝ።